እጅግ በጣም ያሳዝናል። በዚህ ሰዓት የአዶናይን አድናቂዎች ክው ያደረገ አንድ መረጃ ተሰምቷል። የአዶናይ ጌታ የሰው አፍ ውስጥ ለመክተት ወሸላ እኮ መጽዳት አለበት። ወሸላ እኮ የፀጉሩ ብዛት ራሱ ወፈሬ ለሚመስለው ወንድ ልከስከሙ እናትስቁ ቪዲዮ ስታዩ በጣም ነው የምታዝኑት። ማለት በቃ ሰው ፈራ እግዚአብሔር የሚባል ነገር የለውም ቀርቷል። ቆሞ ነው ምንድነው? አትሊስት ሰውን በእናንተ ህይወት እንዳይደረግባችሁ የምትፈልጉትን ነገር በሰው ህይወት ላይ እያደረጋችሁ ወዳይ ባልተናገርኩት ነገር ምናምን ነገር በውስጥ እኔ ላይ ደግሞ እያደረጉ ስላሉት ነገር የሆነ ሰው አየ በውስጥ ጻፈልኝ ራስሽ እንዳትጠቂኝ ምናምን ነገር ለለም የሚባለው አርቲስት ማለት ነው። እኔ እንኳን በኢንስታግራም ላይ ነው ፎቶውን ያየሁት። እኔ ብዙም አላውቀውም። በጣም የሚገርማችሁ ነገር ሰርግ ነበረው። አድርሱልኝ መናገር አልፈለኩም። ቲጂ ያው አናገርሽ እንጂ ማለት ጉዳይም አይደለም። እኔ ከቁጥርም ማለት እንችላለን ጊዜ የለኝም ለእንደዚህ አይነት ነገር። ስለዚህ እሺ እኔ ደግሞ በሌላኛው አካውንቴ ብሎክ ስላደረኩኝ በጣም ባለጌ ቡሽቲ ነው። የቡሽቲ ልጆች የሸርሙጦ ልጆች ነጭ ቅማል ስለ እንትን ያወራችሁ ትክክለኛ ነው። ሰላም ውድ ቤተሰቦቼ እንደምናችሁ? እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው ለእናንተ ይጠቅማሉ ያስተምራሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ወደ እናንተ መጥቻለሁ። ቤተሰቦቼ እንግዲህ እንደተለመደው ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ የደውል ምልክት ይጫኑ። ላለው ቪዲዮቹን አይተን እንመለስ። በወጣትነታቸው የተገረዙ 41 ወንዶች መሞታቸው ተነገረም። በደቡብ አፍሪካ ባህላዊ ግርዛት ስነ ስርዓት ላይ የተገረዙ 41 ወጣት ወንዶች መሞታቸው የተነገረ ሲሆን የሀገሪቱ መንግስት እንዳለውም ለወጣቶቹ ሞት ዋነኛው ምክንያት በግርዛቱ ወቅት የሚያጋጥመው ከፍተኛ የደም መፍሰስና የቁስል ኢንፌክሽን መሆኑ የተገለጸ ሲሆን በተጨማሪም በስነ ስርዓቱ ወቅት ለረጅም ሰዓት ውሃ እንዳይጠጡ መከልከላቸው ለድርቀት እንዲዳረጋቸው እንዲሁም የመቆያ ስፍራዎች ከፍተኛ ብርድ ያለባቸው ቦታ በመሆናቸው ለወጣቶቹ ሞት ተጨማሪ ምክንያቶች እንደሆነም ተነግሯል። ጋይስ እንዳትስቁ ቪዲዮ ስታዩ በጣም ነው የምታዝኑት። አያስቅም ጋይስ አያስቅም። ያየሁትን በጥንቃቄ ነው እንደውም ማውራት የፈለኩት። እኔ እንደዛ አይነት በጥንቃቄ አውርቻለሁ። ከእቃው በፊት ቀድሞ የሰው አፍ ውስጥና ሙሙ ውስጥ ራሱ የሚገባው ጸጉሩ ነው። ጸጉሩን እንኳን ማትላጭ ልክስክስና አትላጭ አይከረከምም እንዴ ይላችኋል። አጭር ጸጉሯን ተቆርጣ ምናምን ናየው። እዚህ ቪዲዮ ላይ ያለው የወሲብ ቪዲዮ በዛ ጸጉሯን እንደዚህ እየሳበ ነው የሚያስልሳት የሚያስጠባት። ቪዲዮ ደግሞ ከጀርባ ነው ያለው። እሱ እዚህ ጋር ነው የሚታየው ሌላው ሰውነቱና ይሄ እንዳላያቸው የሚታወቀው ከኋላ ነው ቪዲዮ ያለው ጋይስ። እናቴ ትሙት ካሜራው ያለው ሙሉ ሰውነቷን ደግሞ ከኋላ አስቀምጦ ቪዲዮ ራሱ አስቀምጦ የሱን ጀርባውንና እንደዚህ ሲል ለምታዩት እኛ ያኔ ክለሷ ስንናገርላት ቴንኪው አላለችም። ለዛ ግዴታ እሷ ላይ ቪዲዮ መያዝ ስላለበት ቪዲዮ ይዞ ነው እንደዚህ የሚያሰቃያት ጋይስ። ቪዲዮ ይዘው ቢያንስ ከአንድ ሁለት ቪዲዮዎች ላሳያችሁ። ትንሽ ልብ ላርጋችሁ። ዩሲ ያ ቪዲዮ ላይ አብረንም ብሎ ያዘለ እንደዚህ ይወስዳል። ካዝሎሽ ከነፋሽ በኋላ እንደ ወደ ቤት እያስለቀሰ የመለሰሽ አዝሎ ያለታውን እንደዚህ አዝሎ ጌም ከቤታ ጋር የተጫወተ ናይሆናት እንዴ አለች። ከዛ በኋላ ወደ ቤት ሌሊት ተመለሰች ጋይስ እያለቀሰች ተመለሰች። ከሷ ጋር ነኝ ብሎ የለም ጃኒን የሚያናድድ እየመሰለው ልጅቷን ህይወት ላይ ጥባጥቤ ጫውትባታል። እሷም ደግሞ ለዛ የፈቀደችለት ይሄው ቪዲዮ ይዞባት ነው ጋይስ። ቪዲዮ ይዞባት ደግሞ ሳታውቅ እንደተቀረጸች የሚታወቀው እሷ እንደዚህ ዞራለች። ከኋላ ካሜራ አስቀምጧል። ራቁቷን እንደዚህ ዝቅ አርጎ እንደዚህ ጥቢ ያላት እንደዚህ ጸጉሯን ይዞ ያንን አጭሩን ጸጉር አታይም። እንዳላየችው ከጀርባዋን ያለው ቪዲዮ እና ፊቷን ነው የሚታየው። እንደዚህ ወሸላን የሰው አፍ ውስጥ ለመክተት ወሸላን እኮ መጽዳት አለበት። ወሸላን እኮ የጸጉሩ ብዛት ራሱ ጎፈሬ ነው የሚመስለው። ወንድም ይከረከማል እኮ አንተ ቆሻሻ፣ አንድ ቆሻሻ ማንድን ሁለት ቆሻሻ እቃህን የሰው አፍ ውስጥ ካልሞጀራችሁ እያልክ ጋይስ እንዳትስቁ። ቪዲዮ ስታዩ በጣም
ያየሁት። አያስቅም ጋይስ፣ አያስቅም። ያየሁትን በጥንቃቄ ነው እንደውም ማውራት የፈለኩት። እኔ እንደ ዛሬ በጥንቃቄ አውርቻለሁ። እንዳታረጉ። ከእቃው በፊት ቀድሞ የሰው አፍ ውስጥና ሙሙ ውስጥ ራሱ የሚገባው ጸጉሩ ነው። ጸጉሩን እንኳን ማትላጭ ልክስክስ ነው። አትላጭ አይከረከምም እንዴ? ገብቷል? አንተ በዚህ ታስፈራራለህ። እናቴ ትሙት እኔ እለቅልሃለሁ። ደግሞ እናንተ ናችሁ አለ ሴቶች የምታስፈራሩት። እኔ ደግሞ እለቅብሃለሁ። እኔ እለቅብሃለሁ። በዚህ ላይ ማብራሪያ ትሰጣለህ። እናቴ ትሙት እስከ ቤተሰቦቿ አገባላለሁ። እኔን እንደዚህ ነገር አርግተው አስገብተው እነሱ ወደ ኋላ አይመለሷትም። እስከ መጨረሻ። ከዛ በኋላ በትክክለኛ ይሄን ቪዲዮዎች ይዘን የሴቶች ምናምንና ትክክለኛ እስር ቤት ትመለሳታለህ። እቺ ልጅ ወይ ከናካቴው ከህይወቷ ካልወጣ ጋራንቲ ካልሰጣት ገብቷል። እናቴ ትሙጆ ዳንኤል ስለናየው አለቀ። ጋይስ እንዳትስቁ፣ አያስቅም። ብታዩ በጣም ነው የምታሳዝናችሁ። በጣም ነው የምታሳዝናችሁ። እሷ የኔን ነገር ስለምታውቅ ይሄን ቪዲዮ የላኩልኝ ሰዎች አሁን እሷን ሊያስፈራራ ልኮ ከሷ ቴሌፎን ላይ ነው ወስዶ የላኩልኝ። ውሸቴን ከመሰለ በውስጥ ሃይ በለኝ። አሁን ልላክልህ ጆን ዳንኤል፣ አሁን ሃይ በለኝ። ዛሬ አውርቼበት አልተውም። በነገራችን ላይ አልተውም። ናየው ፍቃዱን ትስተኝ ችግር እንደሌለበት አይኑሯ ይጽዳ። እሷም እኛም የእሷን ፎቶ ፊቷን ለጥፈን ያንተን ጉድ ዓለም እንዲያውቁን ያደርጋል። ይሄ ኢትዮጵያ ያሉትን ገና አንደሬጅ ልጆች ላይ አንድ የልጅ እናት መሆናቸው ሳይቀር ሁለት የዘላለም ገረድ አድርጋችሁ የምታስቀሯቸውን እናቴ ትሙት ከጎኗ እቆማለሁ። ገባችሁ? ሃይ የልጅን እናት አድርገህ ቅስሟን ሰብረህ እንደገና ደግሞ እንደ ገረድ እያንጠባጠብክባት ትሸኛታለህ አይደል? ያ ጋይስ በደም ነው የሚያሳዝን። ይሄ ነገር ይፋ ከወጣ በኋላ እኔ እናቷን ኢንተርቪው ባላደርግልህ ታያል። እነሱ የሰጉት የአንተ ድሪባ ምናምኖችን የፈሩት ሚዲያ ካወቀው በኋላ ምንም እንደዚህ አትነካቸውም፣ አታስነካቸውም። በስነ ስርዓት ያለው ነገር ተናግረው የኢትዮጵያ ሕዝብ ከጎኗ ይቆማል። የራቁት ፎቶ ምናምን ነገር ራቁት አብሮ ተኝቶ ነው ኦሬዲ ልጅ የሚወለዱት። ምንም የሚገርም ነገር እኮ የለው። ለምን እንደምትፈራ አላውቅም እኮ ነው። በምስጢር አይደለም እኮ ልጅ ወልደሻል እኮ ኦሬዲ። ያ ማለት ተገናኝታችኋል፣ ተኝታችኋል ማለት ተልኮላታል ብለሻል አይደል? ቅድም ያ ከሷ ቴሌፎን ላይ ነው ከተላከው። እሺ መናገር ፈልገው ነገር ማለት ነው። እሷ ማለት እኔ ጓደኛዋ ነውና እንደዚህ አይነት ነገር የለም ጭራሽ ውሻል አይደለ? ምንም ቪዲዮ የለም እስካሁን እስከተዋዋልን ድረስ እኔ ጎረቤቴ ስለሆነች እንዲያውም ገብቼ አሁን ነው የምነግርሽና እንደዚህ አይነት ነገር የለም። ምንም ወራው ፎቶ እንደሆነ ነገረች። ገብቶሻል አይደለ? ይሄንን እሷ ራሱ ትበለው። እሺ ያ ይሄን ቻሌንጁን ለመቀላቀል አትይጂ። እሺ ለማንኛውም ነገር ለነገርሽ የምፈልገው ነገር ምን እንደሆነ ነገርሽ፣ ልጆቹ ምንም ብትሉ ምንም እንደማይለያዩ ነው የምነግርሽ። እሺ እናንተ ልታለያዩአቸው አትችሉም። በጣም እናንተ ማለት ሰው ለማለያየት ቆርጣችሁ የተነሳችሁ ናችሁ። ገብቶሻል አይደለ? በጣም ባለጌ ናችሁ። አይደረግም። ለሴት እስከሆንሽ ድረስ ለሴት ነው መወገን ያለብሽ። እንደዚህ አይደረግም። በጣም ባለጌ ይወረዳችሁ። ትልቅ ሴት ነሽ፣ በጣም ባለጌ ነሽ፣ በጣም ማለት ነው። እውነት በጣም አይደረግም እንደዚህ ነው። ሲቀጥል ደግሞ አንቺ ሴት እስከሆንሽ ድረስ የሰውን ህይወት ለምንድን ነው የሰውን እንደዚህ መበጥበጥ እራሱ አያስፈልግም። ምን ጃኒ ከፍ ግን ተቃውሞሽን ለምን አትነግሪንም? ተቃውሞሽ አሁን አንቺ ምንድነው አላደረገም ነው። ሁለት ደግሞ እሷን ብትጠይቂያት አዎ ልትልሽ ነው። አንቺ ጎረቤቷ ስለሆንሽ ተቃውሞሽን ያለ ስድብ እስኪ ተናገሪ። ምንድነው መቼም አይለያዩ ጃኒ ከፍላችሁ ነው ነገር እንዳለ ውሸት ነው። መቼም አይለያዩ። ብትሞቱ አይለያዩም። እሺ እኔ ደግሞ በሌላኛው አካውንቴ ብሎክ ስላደረግሽ ነው። በጣም ባለጌ ቡሽቲ ናችሁ። የቡሽቲ ልጆች ሸርሙጦች፣ የሸርሙጦ ልጆች። በስድብሽ ብቻ የእሱ ደጋፊና ተለከሽ እንደመጣሽ በዚህ ንግግርሽ እናውቃለን። እናመሰግንሻለን። አሁን ውረጅ። ነጭ ቅማል ስለ እንትን ያወራችሁ ትክክለኛ ነው። ምንም ውሸት የለውም።
ነጭ ቅማል ስለ ጆን ዳንኤል ያወራችሁ ለእኔ መረጃው መጥቶልኛል፣ ግን አስፈላጊ አይደለም። ዮኒ ማኛ ጆን ዳንኤልን ስለሚጠላው ነው ምናምን ብላችሁ ስለምትሉ አላወራው። ነጭ ቅማል ግን ያለችው አሁን ናዩ ነው ናውዬ ምናምን የምትሏት ከሱ ጋር ያለችው ስቃይ ላይ ናት። ፈጣሪ ጠብቅሽ፣ ፈጣሪ ጠብቅሽ። እኔ ይህንን ነው የምለው። ፈጣሪ ይሁንሽ። በጣም በጣም ያሳዝናል፣ ግን ፈጣሪ 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 ይሁንሽ። በጣም ነው የሚያሳዝን። አሁንም ያልተማረ ልጅ መሆኑን ጆን ዳንኤል ሴት ላይ ያለህ ነገር፣ በሴት ላይ የምትሰራው ግፍ ወደፊት ያስከፍልሃል። ነጭ ቅማል በዚህ ልጅ ላይ ተናገረችው አንድ አይነት መረጃ ነው የደረሰን። እኔ ይሄ ነው አይደለም፣ ግን ነጭ ቅማል ሄለን ሾው የምትባለው ያወራችሁ ናዩ ነው ናውዬ ማን ነው ስሟ ከሱ ጋር ያለችው እሷ ልጅ ጋር የሚያሳዝን ነገር እያደረገ ነው። ያሳዝናል። ሰው አይማርም ከስተቱ፣ ሰው ከስተቱ አይማርም። እንዴት ነው ከስተት የማትማረው? እንዴት የተረገዘው ራሱ የት ቦታ እንደሆነ አወቀው አይደል? በጣም ያሳዝናል። እግዚአብሔር ይሁንሽ ናዩ። የፈለገ ዶክመንት ቢስ ጥለሽ መሄድ ትችያለሽ። የራስሽን ህይወት መጀመር ትችያለሽ። አዲስ ነገር አይደለም። ግን በቃ የተሳሳተ መረጃ ነው የላኩላት። እሺ እንጂ እኔ በጣም ማከብራት ምናምን በቃ ሰው መጥፎ ነገር ልኮላት ነው የኔ ነገር አይደለም። ገባችሁ? በቃ የተሳሳተ ነገር ነግሯት ነው። በራሴ ሙሉ አምናለሁ፣ አውቀዋለሁ ማረጋን ነገር ገባችሁ? ምንም አታመጣም። ሄደን የምትባል ቆሼ ቆንጎሬ አታን ምንም አባቷ አታመጣም። ትናንትና ማታ ማስገቢ ብያት ነበረ። ምንም አባቷ አታመጣም። ስትፈልግ ይዣለሁ የምትለውን ትስቀልና ትፖስተው ምንም አባቷ ምንም የለም። በዚህ አጋጣሚ ሁላችሁም ምንም የለም እንደሌለ ደግሞ ስለምንተማመን ምንም ሊኖር አይችልም። ቢኖርም ደግሞ ምንም የሚገርም ነገር የለም። ልጁንም እንዳይሰራ አታድርጉት፣ ልጅቷንም እንዳትሰራ አታድርጓት። ሲቀጥል መጥፎ ሰው የቆፈረበት ጉድጓድ ውስጥ ራሱ ነው የሚገባው። እግዚአብሔር ሁሉንም የሚችል ሁሉንም ያውቅ አምላክ ነው። ከኛ በፊት ልባቸው ልብና ኩላሊት የሚመረምረው መድኃኔዓለም ነው። ማንም የማንንም ቤት አይሰራም። የሰውን ቤት የሚሰራው ክርስቶስ ኢየሱስ ብቻ ነው። ማንም የማንንም ቤት አይሰራም። ማንም የማንንም ቤት አያፈርስም። ግን ጭራሽ ማስፈራሪያ መናገር አልፈለኩም። ቲጂ ያው አናገርሽም እንጂ ማለት ጉዳይም አይደለም። እኔ ከቁጥርም ማለት እንትን አይደለም። ጊዜ የለኝም ለእንደዚህ አይነት ነገር። ስለዚህ የራሳችሁን ህይወት አለ። ሌላ ኮንተንት ካጣችሁ ካለቀባችሁ ኮንተንት ፈልጉ። ግን ናዮ መቼም የምትሰበር ልጅ አይደለችም። መቼም ከስራዋ ወደኋላ የምትቀር ልጅ አይደለችም። ብዙም አክቲቪቲም የሌላትም እስከምትረጋጋ ድረስ ነው አለ። እሱም እንደዛው ጥሩ ነገር እየሰራ ነው። እግዚአብሔር ልቦና ይስጣችሁ። ሁለቱም ብቻ ሳይሆን ለሰዎች መጥፎ የምታስቡ ሰዎችን ለማደናቀፍ ታትራችሁ የምትሰሩ ሰዎች ራሳችሁ ህይወት ላይ እንደዚህ ታትሩ። እስኪ ሀገራችንን እንቀይራት። ሀገራችን ከኛ ብዙ ነገር ትጠብቃለች። ብዙ ነገር ምንም አልሰጠናል። ለሰው ክፋት ከምታስቡ ለሀገራችሁ የሆነ ነገር አድርጉ፣ ለወገናችሁ የሆነ ነገር አድርጉ። ምናልባት እናንተ ተርፏችሁ ከሆነ ስለዚህ እኛንም ክፉ ነገር አታናግሩ። እኔ በክፉ ነገር ማመሴ አይደለሁም። እባካችሁ ኑሯችንን እንኑርበት። በቃ ሌላ ኮንተንት ፈልጉ፣ ኮንተንት ካለቀባችሁ። ስለዚህ ናዮ በጣም ጠንካራ ልጅ ነች። በጣም አስተዋይ ልጅ ናት። በጣም ልባም አይደለም ለራሷ ለኔ የምትተርፍ ሴት ናት። የምሬ ነው። ቲጂ እግዚአብሔርን እኔን የምታጠነክረኝ፣ እኔን የምትመክረኝ፣ እኔ በጣም ብዙ ስሳሳት ማም ብላ ወደኋላ የምትመልሰኝ በጣም ትልቅ ልብ ያላት ልጅ ነች። ልጆቼን የሰጠኝ አምላክ፣ የጠበቀልኝ አምላክ፣ የባረከልኝ አምላክ ክብሩን ይውሰድ እሱ መድኃኔዓለም። ስለዚህ እኛ የምንመካውም የምንጠበቀውም በክርስቶስ ነው። ክርስቶስ ደግሞ ንጉስ ነው፣ የንጉሶች ንጉስ፣ የገዦች ገዢ፣ የአምላኮች አምላክ ኢየሱስ ክርስቶስ መድኃኔዓለም እሱ እኛ ቤት ነው ከነናቱ። ስለዚህ እኛ ምንም አንሆንም። ግን ይሄንን የምታደርጉ ምናልባት አስባችሁላት ወዳችኋት ምናምን ይሆናል። ግን በቃ ምንም አትሆንም። እሷ ለእግዚአብሔር ተውት። ኤፍራታዬ ቴንኪው ሰማች። እሷን ይሁን ለፈጣሪዋ ተውለት። አሁን ከፈጣሪ በላይ እኛ እናውቃለን እያልን ነው። እና እባካችሁ ግን በዚህ አጋጣሚ ሁላችሁንም ያሰባችሁላት የተቆራቆራችሁላት በሙሉ እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ። እና እኔ እንደዚህ ለማውራትም አልነበረም ላይቭ የገባሁት አካውንቴን እንትን ለማለት። ቴንኪው ሰማች እስራኤል፣ ቴንኪው ሰማች። እና ቲጂ አትናደጅ። አሁን ነው ታማይ እኮ ላይቭ ገብታለች አሉ የኔ ፍቅር ወይስ ያለኝ እንግዲህ ልስጣት ወይ ማለት በቃ ሰው ፈራ እግዚአብሔር የሚባል ነገር የለውም። ቀርቷል፣ ቆሞ ነው ምንድን ነው
አትሊስት ሰውን ባንፈራ እግዚአብሔርን መፍራት አለብን ብዬ አምናለሁ። ይሄ በቃ የእንስሳ ስራዎችንም እንስሳ አስተሳሰብ ነው እንግዲህ የምንለያየው። ሰው አስተሳሰብ አለው። ከእንስሳ የሆነ ያልተሻለ ያልተናነሰ ነገሮች ነው የምናደርገውና ነውር ነው የሚባሉ ነገሮች አሉ። ኧረ ነውር ነው እንደዚህ አይነት ነገር ይሄ የማይደረግም። በቃ ቢያንስ ትልልቅ ሰዎችን እንኳን አክብረን ፈርተን ምንም በቃ አንዳንድ ሰው በድን ሆኗል እና ትክክል እንደሆነ በቃ ደረቱን ነፍቶ ምናምን ነገር ይሄዳል። ፈጣሪውን አይፈራም፣ ሰውን አይፈራም፣ ነውር አይፈራም፣ ግፍ አይፈራም። ግን እንደዚህ አይነት ሰዎች እውነት ላይክ እግዚአብሔር ያያል። እውነት እግዚአብሔር ይፈርዳል። የእውነት ማለት ነው። ላይክ እንደዚህ ሰው ላይ ግፍ በሰራችሁ መጠን የሆነ ግፋችሁ በበዛ ቁጥር ጊዜው ይሄድም ምንም ይበልም ትከፍታላችሁ። በእናንተ ህይወት እንዳይደረግባችሁ የምትፈልጉትን ነገር በሰው ህይወት ላይ እያደረጋችሁ እግዚአብሔር የለም ብሎ ማሰብ በጣም እውነት ሲፈርድም የዛን ያክል ነው እና በጊዜ ከድርጊታችሁ ተቆጠቡ፣ ነውርን ወቁ፣ እግዚአብሔርን ፍሩ። ይሉኝታ ራሱ ለመልካም ነገር ይሉኝታ ጥሩ ነው። ይሉኝታ ሊኖር ይገባል። አጠገባችሁ ያለችውን ሰው እንኳን ከጤፍ አትቆጥሩ፣ ሪስፔክት እንኳን አታረጉም። በቃ ማለት ያንን መጥፎ ነገር እንደሆነ እያወቃችሁ በሰው ላይፍ ላይ እንደዚህ አይነት ነገሮችን ማድረግ ብቻ እንዲህ አይነት ነገር ኖርማል ሆኗል እና ተቆጣ ጎዳኝ ብዬ ባልተናገርኩት ነገር ምናምን ነገር በውስጥ እኔ ላይ ደግሞ እያደረጉ ስላሉት ነገር የሆነ ሰው አየ በውስጥ ጻፈልኝ ራስሽን ጠብቂ ምናምን ነገር ብሏለኝ። በጣም ያ ነገር ስለነካኝ ፖስት አደረኩትኝ። ያ ደግሞ ፖስት ያደረኩት ነገር ደግሞ በዛ አካባቢ በሙያው ያሉት ሰዎችም ብዙ ሰዎችም ሁሉን ነገር ያውቃሉ። አንድ ሰው ብትጠይቅ የሚያውቁት ነገር ነው። ግን ማንም ወጥቶ እንደዚህ ብሎ ማውራት የማይፈልገው ነገር የሚታወቅ ነገር ነው። እናንተ የምታውቁት ነገር ነው። ግን እኔ ምን አስፈላጊ ነው እንደዚህ ተበደልኩኝ፣ እንደዚህ ሆንኩ፣ እንደዚህ ተደረኩኝ ብዬ ማውራቱ ምንድነው ጥቅሙ? ጥቅም የለውም። ግን አሁን አንቺ ተጎድተሽም ዛቻም እየመጣብሽ ነው ያለው። ተጎድተሽ ልጅሽን ብቻሽን እያሳደግሽ እዚች ጋር ከታች ስለዘር ከዘር ጋር ምንም አያገናኘውም። ሁላችንም ምንም አይመለከተኝም። አትመልሽ። እንጨት ጭንቅላት ያላቸውና ማሰብ የማይችሉ መሀይም ናቸው እነሱ። ወደ ዘር የሚወስዱት የማይገናኝ ነገር ነው እየተናገሩ ያሉት። እነሱም ታያችሁ። ለነሱ መልስ ደግሞ የግለሰብ ስም ያነሳሁት የግለሰብ ስም የለም። በዚህ አጋጣሚ ሶሪታ በጣም ተጎጂ ከሚባሉ መካከል እሷ ናት። የተጎዳችሁም ተጎዳውን ምናምን ምን አስባለኝ ማለት የለብሽም። ግን ማስፈራሪያዎች ሲመጡብሽ፣ ስድቦች ሲመጡብሽ አንቺ እንድትጠነቀቂ ቀን በቀን ቴክስት ይደረግልሽ። አንቺ ነገሮችን ተሸከመሽ ብቻዬን ልጄን ማሳደግ ያለው የተማራባችሁ ብታይ የሚደርስብሽ ማስፈራሪያዎች እና ዛቻዎች ግን ለነገ ህይወትሽ እያሰብሽ እንዳለ እናናገር። በሰላም ወጥተሽ እንዳትገቢ ቴንሽን እየለቀቁብሽ እንደሆነ እናውቃለን። ይሄን የሚያደርገው ደግሞ ይሄኛው ሰውዬና ፊሎኒካ እንደሆነ እናውቃለን በደንብ አድርገን። ችግር እየፈጠሩብሽ ያሉ ትተሽም አልተውሽም። ምን እንደሚፈልጉም አናውቅም። በዛ ንክኪ ደግሞ የእናትም ስም የተነሳ ስለሆነ ነገሩ እንዲጠራና አንቺም ደግሞ ሴቶች ሴት የሆናችሁ ወደ ዘራቱ ሙሉዓለም የሚባለው አርቲስት ማለት ነው። እኔ እንኳን በኢንስታግራም ላይ ነው ፎቶውን ያየው። እሱን ብዙም አላውቀውም። በጣም የሚገርማችሁ ነገር ሰርግ ነበረው። ሚስቱ አሜሪካ ነው ምናምን ነው ውጭ ነው የምትኖረው አሉ። ያገባት ሚስቱ ማለት ነው። አሁን ደግሞ አዲስ ገርል ፍሬንድ ጠብሷል። አዲስ ሚስት ይዟል። ሙሉዓለም የሚባለው ልጅ እንደተባለው ከሆነ ኢንስታግራም ስቶሪው ላይ ልጅቷ በቢጃማ ስትወጣ ታይና ወዲያው አጠፋው። እሱ ግን ባለ ትዳር ነው የምትሉት። ከእንደገና ደግሞ ምንድነው ከሷ ጋር አብሮ ነው የሚኖሩት ምናምን ነው የሚባለውና ሙሉዓለም የሚባለው ያው ረጅም ጊዜ ሆናቸው አብሮ መኖር ከጀመሩ አሁን ከተባለችው ልጅ ጋር ማለት ነው አብራ መኖር ከጀመሩ ቆዩ ምናምን ነገር አሉ። ግን ሚስቱ ውጭ ነው የምትኖረው ተባለ። እንደዛ ከሆነ በቃ ምናልባት ከፋተው ሊሆን ይችላል አልኩኝ። አይ አልተፋቱም ሲሉ በቃ ካልተፋቱማ እኔ መልእክት አስተላልፍላታለሁ። ሙሉዓለም የሚባለው ባልሽ ያገባሽው ልጅ በጣም ኢንስታግራም ላይ ፎቶውን ምናምን እየተቀባበሉት ነው። እዚህ ከሆነች አንድ አርቲስት ጋር አብሮ እየኖረ ነው አሉ እና አብሮ እየኖረ ነው። አብሮ ነው ቪዲዮ ምናምን ስቶሪ ምናምን ይለቃሉ። ስቶሪ ላይ ምናምን በቢጃማ ትገባለች ልጅቷ ምናምን አሉ። እንግዲህ የኔት ሚስቱ ከሆነች እንግዲህ ጓዝሽን ጠቅለለሽ ነይ ንብረትሽን ሳትቀሚ በጣም ብዙ ፎቶና ብዙ ቪዲዮ እየላኩልኝ ነውና
ሚስቱን 2 ወር አይሆንም ካገባት እና ከዚህ ልጅ ጋር አንድ ቤት ነው የሚኖረው ምናምን ብሎ አስጨነቁ። ላለም የሚባል ባል ያለሽ ሴትየው ውጭ ሀገር ያለሽ ልጅ እዚህ ሀገር ባልሽ ከሆነች አርቲስት ጋር አብሮ ነው የሚኖረው አሉ ቲክቶክ ላይ ምናምን ኢንቦክስ ምናምን እየላኩልኝ ነው። እኔ ልንገርሽ ብዬ ነው። አድርሱልኝ ለአህመድ አብዱ አድርሱለት፣ ለአህመድ አብዱ አድርሱለት። አጅማን ምልክት ነው የምነግርህ እኔ እስከ መኪና ታርጋክ ጭምር ጠንቅቄ ነው የማውቅህ። አህመድ አብዱ አጅማን ኦኬ። እቺን የጀመርካትን ድራማ ታቆማለህ። የከዚህ በፊቱን ያለፍኩክ በሆነ ሰው ስለመጣክ ነው። አህመድ አብዱ ኦኬ። አጅማን ምልክቱን ነው የምነግርህ እሺ። አድብ አቁም እቺን የጀመርካትን ድራማ። ከቬሮኒካ አዳነ ላይ እጅክን አንሳ። ቬሮኒካ አዳነ ላይ ድራማ ሰርተክ የመጣው ለኔ ጊፍት ስለሰጠች ነው። ዛሴት ሌላ ምንም ነገር የለክም። ከቬሮኒካ አዳነ ላይ እጅክን ታነሳለክ። አታነሳም፣ እኔ ያስነሳለሁ። እንዴት አብረን እናያለን። እኔን ፐርሰናሊ ሙልጭ አድርገህ የሰደብክበት ሪከርድ አለ። አያጅቦ ነኝ እንትና ነኝ እያልክ የምትሸፈንበትን ጭምብልክን አስወልቀሃለሁ። አፕሮሚስ ዩ እመነኝ፣ እኔ አስወልቀሃለሁ። አጅማን ተቀምጠህ አንተ ህዝብ አታባላ። ዩናይትድ አረብ ኤምሬት ላይ ቁጭ ብለህ አንተ ህዝብ አታስጨርስም። እኔ ቃል ገባልሃለሁ። አያጅቦ አህመድ አብዱ ታነሳለክ። እቺን አጀንዳ ካላዘጋው እኔ ጉቺ አይደለሁም። እመነኝ፣ አንተ ህዝብ አታጨራርስም አልኩ። ከዚህ ወዲህ አታጨራርስም፣ አታደርገው። ከቬሮኒካ ላይ እኔ ነኝ እጅክን ማስነሳክ። አንተ ከዚህ ወዲህ ህዝብና ህዝብ አታባላ። ተደብቀክ ህዝብ አታባላ። እስከ መኪና ታርጋ ካቃለሁ እኔ አቃለሁ። እስከምትገባባቸው ሬስቶራንቶች ጭምር እኔ አቃለሁ። ይሄንን ቃል ለምገባልክ ታነሳለህ። ከቬሮኒካ ላይ አታነሳም፣ አብረን እናያለን። ይህ ህግ ያለበት ሀገር ነው። ዩናይትድ አረብ ኤምሬት ቁጭ ብለህ ተደብቀክ አንተ ድራማ አትሰራም። እኔ ቃል ገባሁልክ። አጭር መልእክት ላስተላልፍ ነው እሺ መጣሁት። ይሄ የመጨረሻ ማስጠንቀቂያ ነው። አያጅቦ እያልክ ህዝብ አታጨራርስም። አንተ በስነ ስርዓት ወይ እንደኛ በፊት ለፊት በቪዲዮ ትወጣለክ ወይ ደግሞ ድራማህን ታቆማለክ። ተደብቀ መቆየት ከፈለክ ድራማህን አቁም። ይሄ ህግ ያለበት ሀገር ነው። ህግ ባለበት ሀገር ቁጭ ብለክ ተደብቀክ የማንንም ሰው ስም እየተነሳክ ያልሆነ ላይሰንስ አትለጥፍም። እመነኛ አትለጥፍም። አያጅቦ አጅማን ነው አይደል ያለህ? ሌትስ ሲ አንተ በስነ ስርዓት ህግ ያስቆምካል። እቺ ተደብቀክ የምትሆናትን ነገር በደንብ ብዙ ሰው ያውቃል። እዚህ ሀገር ላይ ታውቃለህ አይደል? ብዙ ሰው ያውቃል። እስከ መኪናክ ታርጋ እኔ ያውቃለሁ። የከዚህ በፊቱን ያለፍኩክ በማን እንደሆነ ታውቃለህ? በሰው ነው ያለፍኩክ። ሰው መሀል ላይ ስለገባን ያቆምኩልክ። አሁን ላንተ ብሎ የሚመጣውን ሰው ጭምር አብሬ ነው አሳያለሁ። የቬሮኒካን አዳነን ድራማህን ቀጥ አድርጋ አቁም። አጀንዳ ፈጥራት የመጣው ቬሮኒካ ላይ ኢትስ ቢኮዝ ለኔ ጊፍት ስለሰጠች ነው። አዎ የምን አያጅቦ አህመድ አብዱ ነህ አንተ። እኔ ስምክን ጠርቼ ልንገርክ፣ ተደብቀክ የምትሰራቸውን ድራማዎች አስቆምሃለሁ። ጠብቀኝ አንተ። እኔ ካላስቆምክ ጉቺ አይደለሁም። እቺን አጀንዳ አንተ ካላቆምክ ጉቺ አይደለሁም። ጠብቀኝ። አድርሱለት ጋይስ፣ ጠብቀኝ። እኔ አንተ በጣም በብዙ ነገር ነው የምፈልግ። ከዚህ በፊትም ነክታኸኛል። ከዚህ በፊትም ደርሰክብኝ ሰውን ያስቆመኝ። ያሁኑን እስኪ እናቱ የወለደችው ያስቆመኝ። አንተ በየጊዜው ሰው እየወጣ የምታሸማቅቅበት ኖ ኢትስ ዱባይ ኢትስ ኤሚራት አሳያለሁ። አድርሱለት ይሄንን ለአህመድ አብዱ ላያጅቦ አጅማን ያለኸው አንተ ና በውስጥ ጠይቀኝ። የመኪና ታርጋህን እነግርሃለሁ፣ አሳያለሁ። ና በውስጥ ፐብሊክ ላይ አላወራም። አንተ በውስጥ ናና የመኪና ታርጋህን ጠይቀኝ፣ እኔ እነግርሃለሁ። ጉቺ መሆኔን ታያለህ። ጠብቀኝ። እስከ ግብረ አበሮችክ ከማን ጋር እስከምትውል ጭምር እስከምትገባበት ሬስቶራንት ነው ያውቃለሁ። ይሄን ነው የምነግርህ። አቁም። ቬሮኒካ ላይ ይዘክ የመጣኸውን ድራማክን አቁም። አንተ መቼ ቀን ስለ ሴት ድምጽ ሆነ የምታውቀውን ልታባላ ልታቋስል ህዝብንና ህዝብ ለማባላት ነው እንጂ አንተ የመጣው የትኛውን ቁም ነገር ሰርተክ ነው? የትኛውን መልካም ነገር ሰርተክ ነው? አንተ ታቆማለክ። እቺን ድራማህን ታቆማለክ። አቁም። አድርሱለት ጋይስ፣ እንዲያቆም ንገሩት። ይሄን ልናገር ነው የመጣሁት። አሳያለሁ። ጠብቀኝ አንተ፣ ጠብቀኝ። እዚች ሀገር ተቀምጠህማ ድራማ አትሰራም። ጠብቀኝ። አያጅቦ ድራማ አትሰራም። ጠብቀኝ።
ፖለቲካ በደንብ አድርጎ ፖለቲካ ነው ይዞ የመጣው። ማንም አይሰማ። የምትሰጡ ካላችሁ ሄዳችሁ ገንዘባችሁን ተበሉ። ግን ትክክለኛ ማድረግ ካለባችሁ የልብ ህሙማን የህፃናት ሕክምናን በተመለከተ if you ask me መሰረት መብራት ያለች እና ሂዊ የምትባላለች እነሱ ሲጠይቋቸው እንኳን እሺ አላሏቸውም። ሌባ እና መሰረት መብራቴ ምናምን ይሄን ያውቃል። ከነሱ ጋር እንኳን ኮላቦሬት አድርገው አይሰሩም። እውነተኛ ከሆነ ለምን በእነሱ ስም ፋውንዴሽን አያደርግም? እውነተኛ ከሆነ ለምን አያደርግም? አያደርግም። ሌላ መክፈት ይቻላል። ግን እቺ አብሶሉትሊ ለማጭበርበር የመጣነ እዛ ላይ ደግሞ ቁጭ ብዬ ሳይ ጭራሽ እንዴት እንጠየቃለን? ጊዜያችንን እንደዚህ መባከናችን ራሱ በጣም ነው የሚያሳዝነኝ ይላል። ቆዳ ነው የመጡት፣ ደክሟቸዋል። እንደገና ደግሞ ያው ከባድ ነገር ነው። አጠያየቅም አለ። ተሙ ቀኑን ሙሉ ስትሄድባቸው ነበር። ምናልባት በስልክ አናግራቸው አጠያየቅ ተሙ አጠያየቅ አንዳንድ ጊዜ ማለት ነው ፊት ድፍድፍ ነው እንደሚመስለኝ። ፊት የግራ ጡንቻ ንብ ነድፎታል መሰለኝና ሁሉ ጊዜ እንዲሁ ነው የምጠይቀው። ላይክ የሆነ ፍሬንድሊ አይደለም። እሺ፣ ስለዚህ አቀራረብ ሊሆን ይችላል። ተሙ አሁን ይሄ ትልቅ ፕሮጀክት ነው። 25000 ህፃናቶች የሚታከሙ ከሆነ እኔ እግዚአብሔር ምስክሬ ነው አዶናይን ደጋፊ ሆናለሁ። አሮንጊ በደም ኦኬ። እሳቸው ደግሞ የአቶ ተድላ ደግሞ አቶ ብርሃነ ተድላ የኢስታንቡል ሆስፒታል ኦነር ናቸው። ሌጂቲመንት ቢዝነስ ኦነር ናቸው። ናን ፕሮፊት ኦርጋናይዜሽኑ እሳቸው ናቸው የጀመሩት። ግን ቦርድ አለ። መቼም በዚህ ደረጃ እንደዚህ ኩባንያ ያሉ አሜሪካ መጠው ሰብስበው ወደ ኢትዮጵያ ሲወስዱ መንግስት ራሱ ካልፈቀደላቸው በስተቀር ያለ መንግስት ፍቃድ ብሩን ሊያስገቡም ሊያስወጡም አይችሉም። ግን እኔ ሪሰርች ሳደርገው አላገኘሁትም። አሜሪካ ሬጂስተር የተደረገውን ስፈልግ አላገኘሁትም። ያላገኘሁበት ምክንያት ሜይቢ በደንብ I don't know I try like ዋሽንግተን ስቴት ዲሲ ሞክሬያለሁ፣ ሌላ ቦታ ሞክሬያለሁ። እንዴ ሂዊ ገብተሻል እኮ ትጽፊያለሽ እንዴ? ገብተሻል እንዴ? ስማኝማ እንትን የሆነ ጥያቄ ሳይጠፋብኝ ልጠይቅ። የእውነቴን እኔ አሁን ሰሞኑን የምታወራቸው ሀሳቦች ላይ በጣም እየተስማማው ስለሆነ ነው። እንግዲህ ይሄ እንደ ሰው ተፈጥሮ እንደ መንጋ ስለሚያስበው ነው አይመለከተኝም። የመጀመሪያ ስለ እርዳታ ነው። ይሄ እኔ ስለ ፐርሰናል አይገባኝም። አንተ በፐርሰናል የምትጣላቸው ሰዎች የኔ ወዳጆች ሊሆኑ ይችላሉ። አንተ ደግሞ የምትወዳቸው የኔ ጠላቶች ሊሆኑ ይችላሉ። እኔ በፐርሰናል ማንም አልተጣላም ወንድሜ በላይ ስለ አይደለም ሐሳቡን የምትቃወመውን ነው የምልህ። ስለ ሐሳቡ ነው ነገሩ። እንበዳደራለን። አልፈን ተርፈን ፔሸንት ጠይቀን አልሰጠንም። እሱ ይሁን ሌላው ዳይሬክተር ይሁን አላውቅም። ከጥቁር አንበሳ ፔሸንት እንጠይቃለን፣ እንወስዳለን፣ እናክማለን። እኛ የልብ ማዕከል እኮ ማህበር እኮ ነው። በቃ አሁን እኮ ደስ ሊለው ነው የሚገባው። ከጣሊያን ሀገር የሚመጣው 50 ሰው ሊያክም ነው እኮ ነገ። አሁን ኤፕሪል 24 እኮ ትከታተላለህ ዜናው። 50 ሰዎች ከሚታከሙት እኮ 25ቱን እኮ መንግስት ሆስፒታል እንዲያክም እኮ ፍቃድ እየጠየቁ ነው ጥቁር አንበሳ። ከጥቁር አንበሳ ባይዘው እዚህ ጋር ግልጽ ይሁንላችሁ፣ የልብ ህሙማን ማህበር የሚባል አለ። ህመምተኞቹን በማህበር አሰባስቦ ቁጥር እየሰጠ ልክልሃለሁ፣ በውስጥ በአንተ ስልክ ልክልሃለሁ እንዴት እንደምንከባበር። እነኛ ልጆች ከዛ መዝገብ ላይ ነው የምንወስደው እኛ። የልብ ህሙማን ማህበርና የልብ መርጃ ማህበርን አናቀላቅለው። ያኛው የህክምና ሴንተር ነው። ዶክተር በላይ አበጋዝ ያደ በጣም ማደንቃቸው ብዬ ግድም ገልጬልሃለሁ። በጣም አርቲስት ማናት ልጅ፣ በጣም ጥሩ ልጅ የምትሰራ ልጅ አለች። እኔም ደውዬ አንድ ጊዜ አብረ በጋራ እንሰራለን ብዬ አናግሬያታለሁ። መሰረት አርቲስት መሰረት በጣም አፕሪሼት ማድረገው ቦታ ነው። የጎበኘሁት ቦታ እኮ ነው። እኔ ጋር የሚሰሩ ሐኪሞች እኮ እዛ ይሰራሉ እኮ። እኔ ጋር ሰርጀሪ የሚያደርገው ሐኪም እኮ እዛ ሄዶ ሰርጀሪ ያደርጋል። ከዚህ በላይ ምን ግንኙነት አለ? ሄጄ ሜዲካል ዳይሬክተሩን ላላቀው እችላለሁ። እሱን አላወቅሁትም ማለት ግን እዛ የሚሰራው ሐኪም እኔ ጋር ይሰራል ማለት አይደለም። እዛ ወረፋ የያዘ ልጅ እኔ ጋር መጥቶ ሊታከም ይችላል። ከወረፋ ላይ መውሰድ እንችላለን። እኛ እኮ በግላችን ያልመዘገብነው ለምን መሰለህ?
አድሎ እንዳይኖር እዛ የተሰለፈ ሰው እያለ ሌላ ሰልፍ እንዳናሰልፍ እንጂ በነፃ ሕክምና አለ ብለው መቼም እንኳን የተቸገረ ሰው አይደለም ሀብታም ሳይበጣም ነው። ስለዚህ ከልብ ህሙማን ማዕከል ማህበር ነው ልክ እኛ እንደምናቋቁመው የዛሬ ስንት ዓመት ዶክተር በላይ አቋቋሙ። የልብ ህሙማን ማህበር በቦርድ የሚመራ እኮ ነው፣ የመንግስት አይደለም። አንድ በጎ አድራጎት አቋቁሞ ቦርድ የሚመራው ማህበር ነው። ጥቁር አንበሳ ግን የልብ ሕክምናው የመንግስት ነው። የልብ ህመምተኞች ማህበር ደግሞ ዶክተር አቶ እንዳለ የሚመራው ፕሬዝዳንት ሆኖ የሚመራው እኔ ጋር አግሪመንት ከኢትዮ ኢስታንቡል አግሪመንት አለ። ይሄ አግሪመንት መቼ መሰለህ? የዛሬ 2 ዓመት 3 ዓመት አካባቢ በፊት የነበረ አግሪመንት አለ። ስለዚህ አዲስ ይሆን አይደለም። ስለዚህ ከጥቁር አንበሳ አሁን ደግሞ ከዚህ 1 ዓመት መካከል ውስጥ ዲቦራ የሚባል ፋውንዴሽን አለ። ይሄ ዲቦራ የሚባለው ፋውንዴሽን ዳውን ሲንድሮም የዚህ የአእምሮ እድገት ውስንነት ያለባቸው ልጆች የሚያሳድግ ተቋም ነው። እነኛ ልጆች በተለይ በጣም ብዙ ህመምተኞች አሉ። ባለቤቶቹ ሊሰሙ ይችላሉ፣ አሁን ምስክር ናቸው። ከዛም ወስደን እኮ በደብዳቤ ወስደን አክመን እንመልሳለን። ስለዚህ ከአንድ ተቋም ጋር ተመሳሳይ ተቋም ነው። ምናልባት ያ ተቋም የኛን ዓላማ ሳይሰማው ተቃውሞ ወጥቶ ከሆነ እኔ ያዝንበታለሁ። አጋዥ ያገኘው ብሎ አፕሪሼት ማድረግ የሚገባው ተቋም እኮ ነው። ለማገዝ እኮ ነው የመጣው። ቁጥር እኮ ነው የሚቀንሰው። ለምን ህፃናቶቹን አናስቀድምም? የኔ የሚባለው ነገር ምን ይሰራል እዚህ ላይ? ምን ኢትዮ ኢስታንቡል እኮ እውነቱን ልንገር አይደለ 113 ልጆች ሲያሳክም እኮ የረዳው ሰው አልነበረም። ጓደኞቻችን እየመጡ ነው ያሰሩት። ቅድም እንዳልኳችሁ እርዳታም ጥየቃ አልወጣንም። በፍላጎት ላይ የተመሰረተ ነው። እኔ ግን ሳየው የልብ ሕክምናው ከፍተኛ ገንዘብ ይፈልጋል። በጣም ብዙ ገንዘብ ይፈልጋል። ንግድ ነው የተቋቋመው። የሰራተኛውን ደሞዝ መክፈል እንዳይችል ነገ እንዲከስር መሆን የለበትም ያ ድርጅት። ዛት ሷይ ሕክምናው እንዲቆም አልፈልግም። ሄርት የሚባል ኢንሹራንስ ኤድ ይቋቋምና ከኢትዮ ኢስታንቡል ወጥቶ ለብቻው ይመስረት፣ ሴንተር ይኑረው። ልብ ማዕከል ዶክተር አበጋዝ ዶክተር በላይ በጣም ብዙ ችግር አልነበረባቸው። በጣም ሲለምኑ 1 ብር ሲሉ ተቋቋመ። ደስ የሚል ታሪካቸውን አስቀምጠው ሄዱ። አሁን እሳቸው የሉም፣ ቦርድ ውስጥም የሉም እሳቸው። ልብ ማዕከሉ ግን አለ። ነገ ሄርት ሴንተር ሲቋቋም እኔ ላልኖር እችላለሁ። የልብ ማዕከሉ ግን ሌሎች ቦርዶች እየመሩት ይቀጥላል። ስለዚህ እኔ በጣም ደስ የሚል ነው። አንተ የምታነሳው ጥያቄ ለማህበረሰቦቻችን በደንብ ግልጽ የሆነ ነገር ያደርግልናል። እንዲህ አይነት ጥያቄ ሲነሳ በደንብ እንዳስረዳ ይሆናል። እኔ በጣም እንጂ አድርጌ ነው የምነግርህ ተሙ። ነገ አብረኝ እንድሰራ ስለምፈልግ ነገ አንተ መተህ የዚህ ዓላማ ደጋፊ ሆነ አብረኝ እንድሰራ ፈልጋለሁ። ምንም በኔጌቲቭ አላየውም። ስለዚህ የኦዲት አደራረግ ስርዓቱ ቅድም ባልኩ መሰረት ፍቃድ የሰጠው አካል ኦዲት ያደርጋል። በሁለቱም ሀገራት ያለው ህግ ያስገድዳል። ኦዲት ሳትደረግ ንግድ ፍቃድ የነን ፕሮፊት ፍቃድም አይታደስም። ስለዚህ ሄርት ግን ሲቋቋም ዓላማው 4 ክልሎች መርጦ የፔሸንት ፍሰቱን የህፃናቶቹን ፍሰቱን ያየበት ቦታ ላይ በመንግስት ሆስፒታል ውስጥ የልብ ቀዶ ሕክምና ሴንተር ማቋቋም ነው ዓላማው። ገብተህ ብታይ ያ ሲቋቋም ምን ይሆናል መሰለህ? ትራንስፖርት የቸገረ ሰው እዛው ይታከማል። አይመጣም፣ በትራንስፖርት ችግር አይወድቅም። ጥበት አይኖርም፣ መጉላላት አይኖርም። ስለዚህ ሊደነቅ የሚገባው ምን መሰለህ? ግል ተቋም ሆኖ ሰው አይርዳ የሚለው ህግ የለም። የግል ተቋም እንደውም ይበረታታል። ሌሎች የግል ተቋማት ሁላችንም በአመት 100 ልጆች ብናሳክም እኮ ብዙ ግል ተቋማት አሉ፣ እያከሙ እየሰሩ ያሉ ሰዎች አሉ። አፕሪሼት የምናደርጋቸው ሄደው በየክፍለ ሀገሩ የሚያክሙ ሰዎች አሉ እኮ። እኔ ብቻ አይደለም እኮ ይሄ ግን 25 ሰው እንዴት አድርገህ ትጨርሳለህ? አንዳንድ ሺህ እንኳን በአመት ብታክም እኮ 25 ዓመት ይፈጅብሃል። 25 ዓመት ይፈጅብሃል። ወረፋ እየጠበቁ ወረፋ ደርሷቸዋል ሲባሉ ልጆቹ ሞተዋል እንባላለን እኮ። ይሄን ስትሰማኛ ቦታው ላይ እንዴት እንደሚያምህ በጣም ነው የሚያምነው። ስለዚህ የኦዲት አደራረጉ በዛ ይሄዳል። ነን ፕሮፊት ለግል ተቋማት ይከፍላሉ ወይ? ኦፍ ኮርስ አወራዶ ሊከፍል ይችላል። አሜሪካን ሀገር ያለ በጎ አድራጎት እኮ እኛ ጋር የአጥንት ሕክምና ለህፃናቶች ይከፍላል። አሜሪካን ያለ ኤንጂኦ ከኢትዮ ኢስታንቡል ጋር ተዋውሎ አይኦኤም የሚባል ለምሳሌ ስደተኞች የኤንጂኦ ተቋም አለ። ብዙ ስደተኛ ከኛ ጋር አግሪመንት ገብቶ ያሳክማል። የመንግስት ሆስፒታልም ያሳክማል፣ ሌላውም ጋር ያሳክማል፣ ሁሉ ቦታ ያሳክማል። የነን ፕሮፊት ኦርጋናይዜሽን ለግል ተቋማት ይከፍላል። እንዳደረጃጀቱ የውስጥ ህጉ
የሚያስፈልገው ነው ይከፍላል። የውስጥ የሚያስገድደው የመንግስት የግል ተቋማት አሳክማለሁ ብሎ መቼም አይቋቋምም። ስለዚህ ዋናው በሕክምናው ላይ ያለው ነገር ያደርጋል። 5.4 ሚሊዮን በላይ ተከታይ ያለው የአዶናይ አካውንት ምንድነው የገጠመው? 25000 በላይ ህጻናትን ለማሳከም አዶናይ ወደ አሜሪካ ማቅናቱ ይታወቃል። እጅግ አሳዛኝ በሆነ ሁኔታ ታዲያ እንደምትመለከቱት እዚህ ጋር ፎሎ የምንደራረግ ፍሬንድ የሆንም ሰዎችም እዚህ ጋር ፎሎ ይላል። ፎሎዊንጉም 0 ነው። ፎሎወሩን አያሳዩም። ላይኩን 0 አድርጋል። የምታዩቸው ቪዲዮዎችም ኮላብ ተደርገው የተለቀቁ ቪዲዮዎች ብቻ ናቸው። አዶናይ ዛሬ ለመጨረሻ ጊዜ በለቀቃቸው ቪዲዮዎች አካውንቱ ሊዘጋ እንደሚችልና ሁሉም ሰው ኮፒ ሊንክ እንዲያደርግ ጥሪ አቅርቦ ነበር። ታዲያ ብዙ ጊዜ እንደዚህ አይነት ነገሮች የሚያጋጥሙት አካውንቱ ለጊዜያዊ ያክል ሪስትሪክትድ ሲደረግና አንደር ሪቪው ሲደረግ እንደሆነ ቲክቶክ ይገልጻል። ይህ የአዶናይ አካውንት ታዲያ በአጭር ጊዜ ውስጥ ይመለሳል ብዬ ተስፋ አደርጋለሁ። ከቲክቶክ ጋርም እሱም ሆነ ሌሎች በዚህ ጉዳይ ላይ የምታውቁ ሰዎች ንግግር አድርጉም፣ እኛም የምንችለውን እናደርጋለን። በነገራችን ላይ ከሰሞኑ የአዶናይ ብቻ ሳይሆን የበርካታ ልጆች አካውንቶች እየተዘጉ ይገኛሉ። የተለያዩ የኮሚኒቲ ጋይድላይን ቫዮሌሽንም እኛን ጨምሮ በጣም እያስቸገረ ይገኛል። እንደምታውቁት ከሰሞኑ በዜናው የምናውቀው የሙሴ ሰለሞንም ሆነ የጃኒ አካውንት ከዚህ ባለፈ በርካታ ልጆች አካውንት ተዘግቷል። ታዲያ ለዚህ መፍትሄው ምንድነው የሚለውን እስካሁን ድረስ ባናውቅም የአዶናይ አካውንት ግን ምናልባት ለጊዜያዊ ያክል ሪስትሪክት ተደርጎ ሊሆን ስለሚችል ዛሬ ወይም ደግሞ ነገ ይመለሳል ብዬ ተስፋ አደርጋለሁ። የተጀመሩ መልካም ስራዎችም እንደሚጠናቀቁ መልካም ምኞቴን መግለጽ እፈልጋለሁ። እጅግ በጣም ያሳዝናል። በዚህ ሰዓት የአዶናይን አድናቂዎች ክው ያደረገ አንድ መረጃ ተሰምቷል። የአዶናይ የቲክቶክ አካውንት ሳይዘጋ እንዳልቀረ እየወጡ ያሉ መረጃዎች ያመላክታሉ። ታዲያ ብዙዎችም ሰርች ሲያደርጉት አካውንቱን እያገኙ አይደለም። እኔም ሰርች ለማድረግ ሞክሬ አካውንቱ የለም፣ አካውንቱ እየሰራ አይደለም በዚህ ሰዓት ያለው። ታዲያ ብዙዎችም በዚህ ጉዳይ ተደናግጠዋል። ታዲያ አዶናይ ከሰሞኑ ወደ አሜሪካ መጓዙም ይታወቃል። የእሱ አካውንትም ከ5.3 ሚሊዮን በላይ ፎሎወሮች ያሉት አካውንት ነው የጠፋው። ወደ ስንት ሚሊዮን ሻምፓኝ ነው እንትን አድርጌያለሁ። 20 በላይ ሚሊዮን ሻምፓኝ ፓፓ አድርጌያለሁ። this is the special one. እንደገና አንዴ ልገማት እያለች ነው። ቤተሰቦች እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ለማንኛውም ላይክ ሳታደርጉ የጀመራችሁ ቤተሰብ ላይክ በማድረግ እንግዲህ አበረታቱኝ። በዛውም ደግሞ ይሄንን ፋሚሊ ጨዋ ፋሚሊ ያልተቀላቀላችሁ ሰዎች እንግዲህ ሰብስክራይብ በማድረግ ቤተሰብ ይሁኑ።